ሩሲያ በዩክሬን የተጠናከረ ጥቃትን ከፍታለች። ቱርኪዬ የኔቶን ጉባኤ ለማስተናገድ እየተዘጋጀች በምትገኝበት ሰዓት ሞስኮ መጠነ ሰፊ ጥቃቱን ተያይዘዋለች። የኪየቭ በርካታ ስፍራዎችም የፍንዳታ ድምፅ ተሰምተዋል። ከ4 ዓመት በፊት ጦርነቱ በተጀመረ ሰሞን የነበረው መሰል ጥቃት በኪየቭ መከናወኑ ነው የተዘገበው። 3 ሰዎች በእስካሁኑ ጥቃት ሕይወታቸው ሲያልፍ 7 የሚጠጉ ግለሰቦች ደግሞ ጉዳት ደርሶባቸዋል። ሞስኮ በአሁኑ ጥቃቷም የባሊስቲክ ሚሳኤልንና የድሮን ጥቃትን አጣምራ መጠቀሟን የሚወጡ መረጃዎች አመላክተዋል። የአደጋ ጊዜ ሰራተኞች ሕፃናትን ጨምሮ ሌሎች የሀገሬውን ሰዎች ለመታደግ ጥረትን አድርጓል። የኪየቭ ከንቲባ ቪታሊያ በቴሌግራም ባስተላለፉት መልእክት ዜጎቻችን ከጥቃት ለመታደግ ጥረት እየተደረገ መሆኑን ተናግረዋል። ዩክሬን ቅዳሜ ዕለት በሌኒንግራንድ ግዛት የቅዱስ ፒተርስበርግ ከተማን ማጥቃቷ ይታወሳል። ኪየቭ በጥቃቱ የነዳጅ ማጣሪያና ማስተላለፊያ ላይ ኢላማ አድርጋ ነበር። አሁን ደግሞ ሩሲያ ለዚህ ምላሽ በሚመስል መልኩ ዩክሬን ላይ ጠንካራ ጥቃትን ሰንዝራለች። በቅዱስ ፒተርስበርግ የተወለዱት ቭላዲሚር ፑቲን የትውልድ ከተማቸውን ጥቃት እየተበቀሉ ያሉ ይመስላል። አብዛኛው የልጅነት ትዝታቸውና ህልማቸው ከሌኒንግራንድ የሚቀዳው ፑቲን በሁለተኛው የዓለም ጦርነት የሩሲያ ጦር እንዴት የሌኒንግራንድን ከበባ ሰብሮ ድል እንዳደረገ ሲሰሙ ያደጉ ናቸው። አሁን ደግሞ የናዚ ተቀጥላ አድርገው ለሚመለከቷት ዩክሬን ጥቃት በመሰንዘር የበቀል እርምጃን ወስደዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጥቃት ለመሰንዘር እየተዘጋጀች እንደነበረች አስቀድመው መረጃ አጋርተው ነበር። ሞስኮ በሰነዘረችው ጥቃት በኪየቭ 30 ሰዎች መገደላቸው ይታወሳል። ዜሌንስኪ የሩሲያን ጥቃት ከሁለት ክስተቶች ጋር በማነጻጸር ከተለመደው የፑቲን ባህሪ የሚመነጭ ጥቃት ነው ብለውታል። የአሜሪካ 250ኛ ዓመት የነጻነት ቀንና ከኔቶ ጉባኤ ጋር ሆን ተብሎ እንዲገጣጠም ተደርጎ ጥቃቱ መሰንዘሩን አንስተዋል። በቱርኪዬ ነገ በሚጀምር የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጉባኤ ላይ በተለይም ጥቃቱ እንዲገጣጠም መደረጉን ኪየቭ እምነቷ መሆኑን ይፋ አድርጋለች። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የዩክሬንን ጉዳይ መነጋገሪያ እንደሚያደርገው ይጠበቃል። ሩሲያ በቅርቡ በዩክሬን ላይ ያካሄደችው ከፍተኛ የድሮንና የሚሳኤል ጥቃት በዓለም ዙሪያ ሰፊ ውይይትንም ፈጥሯል። አንዳንድ ተንታኞች የጦርነቱን መባባስ ምልክት አድርገው ሲገልጹት፣ ሌሎች ደግሞ የሩሲያ ወታደራዊ ስትራቴጂ አካል መሆኑን ያስረዳሉ። በቻታም ሀውስ ባለሙያው ኬር ጃይለስ እንደሚሉት ሩሲያ በተደጋጋሚ በከተሞች ላይ ጥቃት የምታደርገው የዩክሬንን የአየር መከላከል ለማዳከምና የስነ ልቦና ጫና ለመፍጠር በማለም ነው ይላሉ። ሌላኛው ተንታኝ ሚካኤል ኮፍማን ደግሞ ሩሲያ የድሮንና የሚሳኤል ምርቷን በማሳደግ በአንድ ጊዜ ብዙ ጥቃቶችን ለመፈጸም አቅም እንዳገኘች ያስረዳሉ። ስለዚህ ይላሉ ሚካኤል ይህንን ወታደራዊ አቅም እድገት ለወዳጅም ለጠላትም ማሳየትን ፍላጎቷ መሆኑን ትንታኔያቸውን ያቀርባሉ። ሩሲያን በሚደግፉ ትንታኔዎቿ የምትታወቀው ታታኒያና ስታኖቫ እንደምትለው ክሬምሊን ጦርነቱን እንደ ረጅም ጊዜ ግጭት ይመለከተዋል። ስለዚህ የወታደራዊ ግፊት መጨመር በሞስኮ እይታ የድርድር አቅምን ለማጠናከር የሚያገለግል ነው። የሩሲያ ወታደራዊ ተንታኙ ሩስላን ፖክኖቭ ደግሞ የሩሲያ አየር ጥቃት ዋና ኢላማ የዩክሬን ወታደራዊና የሎጂስቲክ መሰረተ ልማቶች መሆናቸውን ይከራከራሉ። በእሳቸው እይታ ዩክሬን በሩሲያ ውስጥ በአየር ማረፊያዎች፣ በነዳጅ ማጣሪያዎችና በሌሎች ወታደራዊ ተቋማት ላይ የፈጸመቻቸውን የድሮን ጥቃቶች ሩሲያን ያጸፋ ምላሽ እንድትሰጥ አስገድዷታልም ይላሉ። የቫላዲ ክለብ ፕሮግራም ዳይሬክተር ፊዮዶር ሉኪያኖቭ በበኩላቸው ሩሲያ በምዕራቡ የሚሰጠውን የጦር ድጋፍ እየጨመረ በመምጣቱ ጦርነቱን አባብሳ እንድትቀጥል አስገድዷታል ሲሉም ሀሳባቸውን አንስተዋል። በእሳቸው አመለካከት ሞስኮ በጦር ሜዳ ያላትን አቅም በማጠናከር ወደፊት ሊኖር በሚችል የድርድር ሂደት የተሻለ አቋምን ለመያዝም ትፈልጋለች። በሌላ በኩል ቻርልስ ኩፕቻን የሚያቀርቡት ሀሳብ ይነሳል። የሩሲያ ጥቃት ለምዕራባውያን የሚላክ የፖለቲካ መልእክት መሆኑን ያስረዳሉ። ጦርነቱን ለረጅም ጊዜ ለማስቀጠል አቅም አለኝ የሚለውን መልእክት አሁንም ሩሲያ እያስተላለፈች እንደሆነም ያነሳሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቶቹ ሕዝብ ላይ የተነጣጠሩ መሆናቸውን በመግለጽ ተጨማሪ የአየር መከላከያ ድጋፍን ጠይቀዋል። ከሰሞኑ የአየር መከላከያ ስርዓትንና ድሮንን እንሸጣለን ሲሉ የነበሩት ዜሌንስኪ አሁን ደግሞ ዳግም ድጋፍ ወደ መጠየቅም ተመልሰዋል። ሁሉም ተንታኞች ግን በአንድ ነገር ይስማማሉ። ጦርነቱ ወደ አዲስ ደረጃ ገብቷል በሚለው ጉዳይ ምዕራባዊ ተንታኞች የሩሲያ ጥቃት ዩክሬንን ለማዳከምና ሕዝብ ላይ ጫና ለመፍጠር የተነደፈ ስትራቴጂ እንደሆነ ሲገልጹ፣ ሩሲያዊ ተንታኞች ደግሞ ለዩክሬን ጥቃቶች የተሰጠ ምላሽ አድርገውም ይወስዱታል። ወታደራዊ ግፊትን ለማስቀጠልና ለወደፊት ድርድር የተሻለ አቅምን ለመያዝ የተመረጠ በሩሲያ የተቀየሰም አዲስ ስትራቴጂ እንደሆነም ያቀርባሉ። ሩሲያ ዩክሬንን እንደ አዲስ ማጥቃት መጀመሯ ግን ዳግም መነጋገሪያ ሆኗል።